ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያ ዝርዝር የግንባር መረጃዎችን በተመለከተ በቋራ ቀጠና እንግዲህ ከሻውራ ቋራ፣ አለፋ፣ መተማ ድረስ ባሉት ቀጠናዎች ያለው ውጊያ እንደቀጠለ ነው። ዛሬም በሻውራና በአካባቢው ውጊያ ነበር። ከዛ ባለፈ ሁለተኛ ቀኑን የያዘው በቋራ እየተደረገ ያለውን ውጊያ በተመለከተ አሁንም ውጊያው እንደቀጠለ ነው። እንግዲህ ይህ ኮሪደር እንደሚታወቀው በዚህ በጣና በስተ ሰሜን ምዕራብ በሚገኙ አካባቢዎች የቋራንና የመተማን አካባቢዎች ከሱዳን ጋር የሚያገናኝ ነው። ለዚህ እንግዲህ የድሮን ስምሪት ተሰጥቶበታል። የኮማንዶ የእግረኛና የመካናይዝድ ኃይልም ጭምር በማድረግ የአካባቢውን ለመቆጣጠር በሚል ሁለተኛ ቀኑን የያዘ ዘመቻ እየተደረገ ነው። ፋኖም እንግዲህ ባለፈው ሳምንት ሁለቱም የፋኖ ዞች በጎንደር ቀጠና በፋኖ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት ፋኖ ከአማራ ፋኖ ህዝባዊ ድርጅት እንዲሁም ደግሞ በፋኖ ሀብቴ የሚመራው የሰሜን ምዕራብ እዝ ከአማራ ፋኖ ብሔራዊ ኃይል በጋራ ሁለት ክፍለ ጦሮች እና ሌሎች ብርጌዶች በጋራ ውጊያ እያደረጉ ነው። ይህ እንግዲህ ከፋኖ አንድ ከሆነ ወይም ደግሞ ስምምነት ካደረጉ በኋላ ከተስማሙ በኋላ እየተደረገ ያለው አውደ ውጊያ ነው። እንግዲህ እንደ መረጃ ምንጮቹ ከሆነ የገባ የመንግስት ኃይል አይወጣም በዚህ ቀጠና በሚል ነው ዘመቻ እየተደረገ ያለው። በመንግስት በኩልም እንደዚሁ በዚህ ቀጠና ያለውን አጠቃላይ ሁኔታ ለመቆጣጠር መጠነ ሰፊ ዝግጅትም ስምሪትም እንዲሁም ደግሞ ውጊያ ነው እየተደረገ ያለው። ከዚህ ጋር በተያያዘ አሁንስ በአካባቢ ምን አለ የሚለውን የማደርሳችሁ ይሆናል። በሌሎች አካባቢዎችም እንደዚሁ መረጃዎችን አደርሳችኋለሁ። ሚሊሻን በተመለከተ አዳዲስ መረጃዎች አሉ። በአማራ ክልል እንግዲህ በሚሊሻና ጦርነቱና ሚሊሻ በአጠቃላይ የጦርነቱ የፈጠረውን ቀውስ በተመለከተ እንደዚሁ የሚያሳዩ መረጃዎች አሉ። የድሮን አሳና ቅኝቶችን በተመለከተ ጥቃቶችም ተፈጽመዋል። ዛሬም እንግዲህ አሁን በአማራ ክልል ጦርነት በየዕለቱ እየተፈጸሙ እንዲሁ ደግሞ የህዝብ ጆሮ ካልደረሳቸው ወይ ደግሞ ህዝብ ትኩረት ካልሰጣቸው መካከል የድሮን ጥቃት አንደኛው ነው። ዛሬም የድሮን ጥቃት መፈጸሙን የሚገልጽ መረጃ ነው ያለው። በተለያዩ አካባቢዎች ቋራን ጨምሮ የድሮን ቅኝቶች እየተደረጉ እንደሆነ ደግሞ የሚገልጹ መረጃዎች ወጥተዋል። በትላንትና የአብይ አህመድ ንግግር ላይ የኤርትራው ቃል አቀባይ የማነ ገብረ መስቀል እንደዚሁ ምላሽ ሰጥተዋል። ባጭሩ እነዚህና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ሰሞኑን በሸዋ አንድ የብልጽግና ከፍተኛ ባለስልጣን ቅስቀሳ ሲያደርግ ነበረ። ይሄን ቅስቀሳ እንግዲህ ተከትሎ በአማራ ተወላጆች ላይ መጠነ ሰፊ ጥቃት ተፈጽሟል። ይሄ ሰሞኑን ከባለስልጣናቱ በግልጽ ከጠሩት የዘር ጭፍጨፋ ጋር የተያያዘ ነው። በዛው ቀጠና ነው ይሄ ጉዳት የደረሰው በመንግስት የጸጥታ ኃይልም እንዲሁም ደግሞ የአካባቢው እነሱ ባሰማሯቸው ወጣቶች ሆኖ ጥቃቶች የተፈጸሙት። እነዚህን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን አድርሳችኋለሁ። ከዛ በፊት አስተያየቶችን አድርሳችሁኛል፣ በእጅጉ አመሰግናለሁ። አንደኛው አስተያየት እንግዲህ በዚህ ዘገባ ላይ ቀርቦ ነበር። ከአማራ ክልል የሚመጡ ታካሚዎች በአዲስ አበባ በሚገኙ ሆስፒታሎች አይታከሙም በሚል ከአሁን በፊት ወረቀትም ወጥቶ ነበር፣ በዚህ ሚዲያም ተጋልጦ ነበር። ይህንን ተከትሎ እንግዲህ ከዛ በኋላ ብልጽግናም ለህዝብ ይፋ ከሆነ በኋላ ጉዳዩን ለመመለስ ሞክሯል። ስለዚህ በዚህ ሚዲያ በመዘገቡ መፍትሄ አግኝተናል። ዛሬ ምላሽ ቢያንስ በ6 ሆስፒታሎች ከአማራ ክልል የመጡ ታካሚዎች በ6 የፌዴራል መንግስት ሆስፒታሎች በጤና መድን እንዲታከሙ ተፈቅዷል የሚለው መረጃ ወጥቷል። ለዚህም እንግዲህ ምስጋና አቅርባችኋል፣ አመሰግናለሁ። አሁንም እንደ ሕክምና ተቋማት ውስጥ እንዳሉ መረጃ ምንጮች ከሆነ በአዲስ አበባ በሚገኙ ሁሉም ሆስፒታሎች እና ሁሉም ጤና ጣቢያዎች ከአማራ ክልል የሚመጡ ሰዎች መታከም አለባቸው። በአንጻሩ የአዲስ አበባ ጤናዎች በአማራ ክልል ከሚገኙ ሆስፒታሎች በአንጻራዊነት በሰው ኃይልም በመድኃኒትም የተሟሉ ናቸው። ስለዚህ የቦታ ርቀት ካልገደባቸው በስተቀር አሁንም በጤና መድን በዚህ መጥተው እንዲታከሙ አሁንም ሁኔታዎች መመቻቸት አለባቸው፣ መፈቀድ አለበት የሚል ጥያቄዎችን አቅርባቸዋል። እንግዲህ ወደ አዲስ አበባ አማራውን ወደ አዲስ አበባ እንዳይገባ በተለይ አሁን የአማራ ክልል ተብላ ከተከለለችው አካባቢ ወደ አዲስ አበባ እንዳይገባ እና አዳነችና አብይ እንዲሁም ደግሞ እነ ሽመልስ ከመጡ በኋላ በርካታ የመመሪያዎችን ፖሊሲዎችን አልፎ አልፎም እንደዚሁ ወታደርና ፖሊስ እያቆሙ ወደ አዲስ አበባ የሚገባውን ሰው ለመቆጣጠር እየሞከሩ ነው። ባለፈው ሳምንት አንድ ይህን የሚያጋልጥ ዘገባ ተሰርቶ ነበር ካስታውሳችሁ። በአዲስ አበባ ፍልሰተኞች በሚል ምዝገባ ሊደረግ ነው፣ በቤት ለቤት ምዝገባ ሊደረግ ነው። በዚህም ከየትኛው ክልል ነው ፍልሰተኞች በብዛት የመጡት በሚል ከተለየ በኋላ በከተማ አስተዳደሩ በካቢኔ አንድ መመሪያና አዋጅ ይዘጋጃል ነው እየተባለው። ይሄ ጉዳይ እንግዲህ ማንን ለማጥቃት ምን እንደሆነ ጉዳዩ ይታወቃል። በአማራ ክልል በጦርነት ምክንያት ከ7 ሚሊዮን ተማሪዎች በትምህርት ገበታ ላይ አይደሉም። አንዳንዴ ከፊሎቹ፣ አንዳንዴ አብዛኛው። በዚህ ምክንያት አንዳንዱ የቻሉት ወደ አዲስ አበባ ቦታ ቀይረው በጦርነቱ ምክንያት እየኖሩ ነው። አቅም ያላቸው ቤት ተከራይተው መኖር የሚችሉ። ይህንን ተከትሎ እነዚህን ላይ ያለን ፍልሰተኛ ብሎ ሰው በአገሩ አቅም ፈጥሮ ወደ ዋና ከተማው ሲገባ ሰው ይበረታታል። እንግዲህ ከየትም ሀገር ላይ ያላችሁ ልትገነዘቡ ትችላላችሁ።
አሜሪካ ከየትኛውም አካባቢ ወደ ዋሽንግተን የሚመጣው ዋሽንግተን ያለ ከንቲባ ፍልሰተኛ ብሎ ከኒውዮርክ የመጣን ሰው ሊከለክለው አይችልም፣ ወይም ደግሞ አዋጅ ሊያወጣበት አይችልም። እንደዚህ አይነት ተሞክሮ ካለ ጉዳዩ ምንድን ነው? ያው አዲስ አበባን የመዋጥና የመሰልቀጥ ፕሮጀክት ነው። ለማንኛውም በዚህ ጉዳይ ላይ አስተያየት ሰጣችኋል። ሌላው አስተያየት ሰጭ ደግሞ የጠዋት አንድ መረጃ አቅርበህ ነበረ፣ እሱ መረጃ ተከታትያለሁ ይላል። ጠዋት ቀርቦ የነበረው መረጃ ምንድነው? በናዝሬት የብልጽግና ባለስልጣናት ስብሰባ ተጀምሯል። በስብሰባው ላይ እንግዲህ አንድ መረጃ አብሮ ወጥቷል። የብልጽግና ባለስልጣናት ስልጠናውን ካጠናቀቁ በኋላ በ12ኛው ቀን ሊፈተኑ ይችላሉ ፈተና የሚል መረጃ ነው። ይህም ፈተና የሚወጣው ከአብይ አህመድ የብልጽግና እንግዲህና መደመር በሚል በቅጽ 4 በአራት ቅጾች ካሳተመው መጽሐፍ መደመር እየተባለ ከሚጠራው መጽሐፍ ላይ ፈተና ይወጣል ለካድሬዎቹ የሚለውን ዘገባ ከሰሙ በኋላ ይሄ የአንዳንድ የእብድ አምባገነኖች ባህሪ ነው። ከዚህ በፊት በግልጽ አይነገር እንጂ መለስ ዜናዊም ቀዩ መጽሐፍ እየተባለ የሚጠራ አብዮታዊ ዲሞክራሲን ለመከላከያውም ለካድሬውም ያሰራጨበት ቀዩ መጽሐፍ እየተባለ የሚጠራ አለ። የመለስን ሐሳብ ያን በቀዩ መጽሐፍ ሁሉም ካድሬ እንዲያነብ ተደርጎ ነው፣ ወይም ደግሞ ከዛ እየተቀዳ ነው የኢህአዴግ የዕለታዊ ፕሮግራሞች ወይም ደግሞ የመንግስት አቋም ይወሰድ የነበረው። ከኢትዮጵያ ውጭም ስንሄድ የአፍሪካ አምባገነን ተብለው ይታወቁ የነበሩት የቀድሞ የሊቢያው ፕሬዝዳንት መሐመድ ጋዳፊ አረንጓዴ እየተባለ የሚጠራ መጽሐፍ ነበራቸው። ያ መጽሐፍ የአፍሪካም የሊቢያን መመሪያ ነው ሲሉ የነበሩ ሰው ናቸው። በኋላ ግን ይህ መጽሐፍ ለሳቸው እንኳ መታደግ ያልቻለ የራሳቸው ህዝብ ተነስቶባቸው ከአሜሪካኖች ጋር ተባብረው ያው ሰውየው የሆኑትን ሆነዋል። በእርግጥ ከሰውየው ሞት በኋላ በአፍሪካ ታይቶ በማይታወቅ ሁኔታ ያን የመሰለ ሀገር ለዜጎቹ $800 ድጎማ ይሰጥ የነበረ ሀገር ያው የሆነው ሆኗል። ለማንኛውም የአምባገነኖች ባህሪ ነው። አብይ አህመድ አሁን እንደ መሐመድ ጋዳፊ እንደ መለስ ዜናዊ በእጁ የጻፈው መጽሐፍ ካድሬዎቹ አንብበው እንዲፈተኑና የህይወት ፍልስፍናና የፖለቲካ መመሪያቸው እንዲያደርጉት ማድረጉ የአምባገነንነት ባህሪ ነው። ይሄ ከሁሉም በላይ እኔ ነኝ አዋቂ በሚል በድፍረት የአምባገነንነት መገለጫ ነው የሚል አስተያየት አድርሳችሁኛል። ተመልክቻችኋለሁ፣ አመሰግናለሁ። ከዛ ባሻገር ድሬዳዋን በተመለከተ ትላንትና አብይ አህመድ እንደዋዛ የተናገረ ንግግር በቀላሉ የምትታይ አይደለችም የሚልም እንደዚሁ አስተያየት አድርሳችሁኛል። ድሬዳዋን በተመለከተ የሶማሌና የኦሮሚያ ክልል ከንቲባዎች በተፈራረቀ ሁኔታ እየመሩ ይገኛሉ። በዛ መሀል እንግዲህ አብይ አህመድ ድሬዳዋ ከ30 ዓመት በፊት ብሎ የተናገረው አሁን ኦሮሞዎቹ ወደ ኦሮሚያ ክልል እናስገባለን ለሚለው ጥያቄያቸው ፍንጭ ሰጭ ነው። ይህም ደግሞ በጅጅጋው ብልጽግናና በኦህዴድ ብልጽግና መካከል ለተካረረው ጉዳይ አብይ አህመድ በዚህ በስሱም ቢሆን አቋሙን አሳውቋል ኦህዴድ የሚል ይሄ ደግሞ የሰሞኑን ውዝግብ እየበለጠ ያሰፋዋል። እንደ ዋዛ ከተናገራቸው ነገሮች ይህንንም ወስዳችሁ አስተያየት አድርሳችሁኛል። ወደ መረጃዎቹ ነው የምሄደው። እንግዲህ ወደ መረጃዎቹ ሲሄድ እንግዲህ በብልጽግና የጦር ወንጀል እየፈጸመ ነው። በተለይ በአማራ ክልል እየተደረገ ያለውን ጦርነት ተከትሎ ግልጽ የሆነ የጦር ወንጀል እየተፈጸመ ነው። የጦር ወንጀሉ ደግሞ የሚመራው ጥቆማ የሚሰጠው በሚያስተባብሩት ከመንግስት የጸጥታ ከብልጽግና የጸጥታ ከመከላከያ ከአድማ ብተና ከሚሊሻ ባሻገር የእያንዳንዱ የአካባቢው የብልጽግና መዋቅር ነው ይህንን የጦር ወንጀል እንዲፈጸም አብሮ የሚተባበረው። እንግዲህ በዚህ በኩል ብልጽግና ባለስልጣናት በራሳቸው ህዝብ ላይ የጦር ወንጀል የሚፈጽሙት ለምንድን ነው? በራሱ ህዝብ ላይ የጦር ወንጀል የሚፈጽም ሰራዊት ምንድን ነው መጨረሻው? ይህንን በራሱ ህዝብ ላይ ጦር ወንጀል የሚፈጽም መንግስትስ መጨረሻው ምንድን ነው የሚለውን የአማራ ብልጽግና ሰዎች ለአንድ ደቂቃም ለአንድ ሰከንድ ቢያስቡበት መልካም ነው የሚሆነው። ከአሁን በፊት እንኳን የአሁኑ አምባገነን ትልልቆቹ አምባገነኖችም ወድቀዋል፣ ስርዓት ይሏል። የራስ ህዝብ ላይና ግን በራስ ላይ እየወደቀ የቀውስ ግን መውጫ የለውም። መንግስቱ ኃይለማርያም ሄዷል። የቀይ ሽብር ጠባሳ ግን አሁንም አልለቀቀም። ህወሓት ሄዷል። የዘር ጭፍጨፋው ግን አሁንም አልለቀቀም። ብልጽግናም ይሄዳል። በብልጽግና ውስጥ ደግሞ በራሳቸው ህዝብ ላይ ጦር አዝምተው ይህን የሚያሰቃዩ የብልጽግና ባለስልጣናትስ ምንድን ነው የሚያስቡት? ደጋግመው የሚያነሷት መከራከሪያ ጉዳይ አለች። ሰሞኑን እንግዲህ የብልጽግና ባለስልጣናት በላይ የአማራ ብልጽግና አማራ በዚህ ጦርነት ተዋርዷል፣ ውርደት ውስጥ ገብቷል፣ ተጎሳቅሏል፣ ጥቁር ማቅ ለብሷል የሚሏት ነገር አለች። አዎ ጦርነት ነው። በጣም ተዘርዝሮ የማያልቅ መከራ መጥቷል። ምንም ጥርጥር የለውም። ግን ብልጽግና ምን እያደረገ ነው? ይህንን ህዝብ ለውርደት የዳረገው ማን ነው? ለማን የፖለቲካና የኢኮኖሚ ነፃነት ነው እየሰራ ያለው የአማራ ብልጽግና? ይህንን እና እየሞተ ያለው ሚሊሻው አድማ ብተናው ለማን የፖለቲካና ኢኮኖሚ የስልጣን ኢምፓየር ነው የሚለውን የብልጽግናዎች ሊጠየቁ ይገባል። ከዚህ በፊት የጦር ወንጀል የፈጸመው የመንግስት ብልጽግና
ለማን ብሎ ነው? ይህን ለአማራ ህዝብ ብሎ ነው ወይ የሚለው ነው ራሳቸው ሊመልሱት ይገባል። ለመሆኑ አማራ ውርደት ውስጥ የገባው መቼ ነው? አሁን ነው ልጆቹ ነፍጥ በማንሳታቸው ነው ውርደት ውስጥ የገባው ወይስ ደግሞ አንገቱን እንደዚሁ ለስለት እየሰጠ በታረደበት የፖለቲካ ውክልና ባጣበት ዘመን ነው? ለምን አማራ የጦር መሳሪያ አነሳ በሚል ሊጠይቁ የሚገባቸው ጉዳይ እንደሆነ በዚሁ እንደዚሁ ይህንንም ሐሳቡንም አስተያየቱንም ማንሳት ያስፈልጋል። በዚህ ሰዓት እኔ መረጃ እያቀረብኩ ባለሁበት ሰዓት በሽመልስ አብዲሳ ክልል አማራ እንግዲህ በስለት አንገቱ እየታረደ ነው የሚገኘው። ይሄ ነው አማራን ወደ ነፍጥ ወደ ማንሳት የወሰደው። ይሄ ነው አማራን ወደ ብሶት ትግል እና የህልውና ትግል ውስጥ ያስገባው። ለመሆኑ በድንኳን ውስጥ ያለው አማራ የዚህ ውርደት ሰለባ አይደለም ወይ? አሁን ይዞ እየወደቀው ወይም ደግሞ ወጥሮ እየወደቀ ያለው ነው ውርደት ውስጥ የገባው ወይስ ደግሞ አንገቱን ለካራ ሰጥቶ ወይም ደግሞ ለቢላዋ ሰጥቶ ለስለት ሰጥቶ እየወደቀ ያለው ነው ወይ የሚለው ደጋግማችሁ ልታስቡበት የሚገባ ነው። እንግዲህ ቀን ይሄዳል፣ ቀን ይመጣል። በዚህ እንግዲህ አንድ አካባቢ ዛሬ የተፈጸመ አሰቃቂ ግድያ አለ። እሱን ላድርሳችሁ። በደቡብ ጎንደር ታች ጋይንት ወረዳ የብልጽግና የጸጥታ ኃይል አሳዛኝ የሆነ የጦር ወንጀል ፈጽሟል። ቁስለኛ የፋኖ አባል እና አባትን በአሰቃቂ ሁኔታ ነው እየረሸኗቸው። የፋኖ ስዩማ አባት በመከላከያ ተረሽኗል። የተረሸኑ ደግሞ ቁስለኛው ልጁ የያዘውን መሳሪያ አምጣ ከተባለ በኋላና መሳሪያውን ካስረከብክ ቁስለኛ ልጅን የማንፈልገውም አንተም ትኖራለህ በሰላም ከተባለ በኋላ አጣብቂኝ ሲገባ መንግስት አለ ብሎ መሳሪያ ለማስረከብ ወደ ካምፕ ሲሄድ በቀጥታ ነው እንግዲህ በአራት ጥይት መተው የገደሉት አባትየውን። መሳሪያውን ተቀብለዋል፣ ሰውየውንም ረሽነዋል። ስለዚህ እነዚህ ሰዎች አላማቸው እንግዲህ ይህንን ህዝብ መጨረስ ነው እንጂ ከዚህ ጋር የተያያዘ አይደለም። ከዛ ባሻገር ደግሞ ለአራት ወራት ህመም ላይ የነበረው ልጅም እንደዚሁ ቆስሎ በነበረበት ሁኔታ ወደ ፖሊስ ጣቢያ ወስደው ልብስ አስወልቀው በፓትሮል ከወሰዱ በኋላ በአባቱ ጋር በተቀራራቢ ሰዓት ረሽነዋል ልጁንም። እንግዲህ የፋኖ አባሉ በዚህ ሁኔታ ነው ይሄ ግፍ እየተፈጸመው። ለመሆኑ ቁስለኛ በዚህ ሁኔታ ይረሸናል ወይ? እንግዲህ ሁሉም የብልጽግና የአካባቢው አስተዳደር በዚህ የጦር ወንጀል በቀጥታ የሚጠየቅበት ይሆናል የሚሉት የመረጃ ምንጮች ፋኖ የማረካቸውን ቁስለኞች ባለፈው ዓለምን ባስገረመና ባስደመመ መንገድ ለቀይ መስቀል አስረክቧል። ቁስለኞችን ተንከባክቦ ሰጥቷል። ፋኖ ይህንን እንግዲህ ሰሜን ወሎ ሙጃ ወንዳጅ ተብሎ የሚጠራው ወታደራዊ ካምፕ ላይ የተማረኩ የብልጽግና የጸጥታ አባላት አሁን ለቀይ መስቀል ተሰጥተው በደህና ሁኔታ ላይ ይገኛሉ። የቆሰለ ግን እስከ አባቱ መረሸን ግን ይሄ መንግስት ነው ወይስ ደግሞ ማን የሞራል ኃላፊነት ያለበት የሚለውን ሁሉም ሊያስበውና መረጃውን ሊይዘው የሚገባ በታሪክ ውስጥ ከታች እስከ ላይ ያለው የብልጽግና ባለስልጣናት መጠየቃቸው የማይቀርበት ጉዳይ ነው። እንግዲህ በአማራ ክልል ይሄ እየሆነ ባለበት ሁኔታ ደግሞ በአሮሲ ደግሞ ምን እየሆነ ነው የሚለውን ስንመለከት በምስራቅ አሮሲ ሸርካ ወረዳ ሄላ ዘባባ ተብሎ የሚጠራ ቀበሌ ዛሬም የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ ተገድለዋል። ሌሊት ነው እንግዲህ እነዚህ የተገደሉት። ታግተውም የተወሰዱ እስካሁን ያልተገኙ አሉ። ከተገደሉት ውስጥ የአንድ ቤተሰብ አባላት ይገኙበታል። 2016 ወዲህ በዚህ በምስራቅ አሮሲ ሸርካ ወረዳ 115 ኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ ሲጨፈጨፉ 27ቱ የት እንዳሉ እንኳ ታግተው ከተወሰዱ እስካሁን አልታወቀም። እንግዲህ ማህበረ ቅዱሳን ሪፖርት እንደሚያሳየው በሸርካ ወረዳ በሚገኙ 9 ቀበሌዎች በብዙ ሺህ የሚቆጠሩ የኦርቶዶክስ እምነት ተከታዮች ተፈናቅለዋል። 16 አብያተ ክርስቲያናት ይሄ ለውጥ ከመጣ በኋላ በተለይ በዚህ 2 ዓመት ተዘግተዋል። 3ቱ ደግሞ ሙሉ በሙሉ ተዘርፈው ወድመዋል። እንግዲህ በወረዳው ከሚገኙ 37 አብያተ ክርስቲያናት አሁን ይህን ያክል ቁጥር ያላቸው በዚህ ሁኔታ ይገኛሉ። በተመሳሳይ እንግዲህ በምስራቅ ሸዋ ዞን ወኖ ወረዳ ሰሞኑን የብልጽግና ባለስልጣን በቀጥታ በቪዲዮ ያስተላለፈውን ንግግር ያው ሁላችሁም ተከታትላችኋል። ከኦሮሞኛ ወደ አማርኛ ተመልሶም ሰምታችኋል። እንግዲህ ተነሱ ታጠቁ፣ ክላሻችሁ ዱላችሁን ወይም ደግሞ ብትራችሁን ወደ ክላሽ ለውጡ እና አልፎ ያጁን ሁሉ ጨፍጭፉት የሚል ግልጽ ጥሪ አቅርበዋል የወረዳው አስተዳዳሪ። ይህንን ተከትሎ እንግዲህ በአንዳንድ አስቀያሚ የሚባሉ ነገሮች እየሆኑ ነው። አማራና ኦሮሞ አብሮ ገበያ እንዳይውል በሚል በዚህ ወረዳ ይሄ የብልጽግና ባለስልጣን ገበያ ለይቷል። ይሄ ምን ማለት እንደሆነ ግልጽ ነው። ትናንትና ከወሊሶ ወደ አዲስ አበባ የሚመጡ መንገደኞች መንገድ ላይ
የኦሮሚያ ልዩ ኃይል አባላት ከመንገድ ላይ 7 የሚሆኑትን መታወቂያቸውን አይተው ካስወረዱ በኋላ ረሽነዋቸዋል። ሁለቱ ወደ ደብረ ብርሃን ሰሜን ሸዋ አስከሬናቸው ተልኳል። አንደኛው ወደ ጎጃም አስከሬኑ ተልኳል። 5ቱ ደግሞ አማራ የሆኑ ሆኖም በጉራጌ ዞን አበሽጌ ወረዳ የሚኖሩ ናቸው። ሴቶችም ጭምር ይገኙበታል። እነሱ አስከሬናቸው ወደዛ ተልኳል። ይሄ የሆነው በኦሮሚያ ልዩ ኃይል ነው። ሌላው ማዞሪያ ተብሎ የሚጠራው አካባቢ በዚሁ እንደዚሁ ወደ ጦላይ ማዞሪያም 54 የሚሆኑ አማራዎች ተይዘው ደብዛቸው ጠፍቷል። የኦሮሚያ ልዩ ኃይል ነው ይዟቸው የሄደው። በዚህ ወረዳ እንግዲህ የወረዳው ባለሀብቶች 150 ክላሽ እንዲገዙ የወረዳው ብልጽግና ጠይቋል። ባለሀብቶችና ገንዘብ ያላቸው 150 ክላሽ እንዲገዙ፣ ይሄ ደግሞ ኦሮሚያ ክልል ከውጭ ካስገባው ክላሽ ላይ ለወረዳው እንደሚሸጥለትና እንደሚሸጥላቸው ነው የተገለጸው። በዚህ እንግዲህ መከላከያ ኮማንዶ ገብቶም አማራውን ትጥቅ ለማስፈታት እንደዚሁ እንቅስቃሴ ውስጥ ገብቷል። ጉዳዩ እንግዲህ ባለፈው ይህንን በተለይ በኖኖ ወረዳ ንጹሃን ተገደሉ በአማራ ፋኖች በሚል ጀዋር እነዚህን ፋኖች እነ ሽመልስ እየቀለቡ ነው በሚል ከዛ በኋላ ጉዳዩ እንዲጉን ተደርጎ ነበር። ምን ሊያስከትል እንደሚችል በወቅቱ እየተዘገበ ነበር። እነ መራራም በኋላ እንደዚሁ የአካባቢው የጸጥታ ኃይል ራሱን ያስከብር የሚል ጥሪ ያቀረቡ፣ በአምቦና ጊንጭ አካባቢ እንደዚሁ ሰልፍ ጠሩበት ይህን ጉዳይ። ይህንን ካደረጉ በኋላ ዛሬ በቀጥታ ወደ ጭፍጨፋ ገቡ። እንግዲህ አዲስ ስታንዳርድን ጨምሮ የተለያዩ ሚዲያዎች ይህንን ሲዘግቡ ነበር። አሁን ደግሞ የአማራ ተወላጆች እየተጨፈጨፉ ነው። ከዚህ የቀረበው ሪፖርት ይህንን ያሳያል። ለመሆኑ ለእነዚህስ ማን ድምፅ እየሆነ ነው? ይህንን በተመለከተ ምን እየሆነ እንደሆነ ያው ሁሉም የሚከታተለው ነው። ሌላው መረጃችን ወደ ሚሊሻን ጉዳይ እየተመለከተ ነው። በአማራ ክልል ለሚሊሻ ሲባል በከተማ ውስጥ የሚገኝ የህዝብና የመንግስት መሬት በከተሞች እየሸጡ ገንዘቡን እንዲሰበሰቡ ታዘዋል የሚል መረጃ ነው። በወረዳ በዞን በክልል ከተማ የሚገኝ የመንግስትና የህዝብ ቦታዎች እየተሸጡ ገንዘቡ ለሚሊሻ ደሞዝ እና ሎጂስቲክ ማሟያ እንዲሆን ታዟል ተብሏል። በዚህም እንግዲህ ቀጣይም ለሚሰለጥነው አሁንም በስምሪት ላይ ላለው እንዲሆን በሚል መዘጋጃ ቤቶች የመንግስትና የህዝብ መሬትን ጨረታ እያወጡ እየሸጡ ነው የተባለው። ከዚህ ጋር በተያያዘ እንግዲህ ብልጽግና ለሚሊሻ የደሞዝ እጥረት ገጥሞታል ነው የተባለው። ትጥቅም የሌለው ሚሊሻ አሁን ከገበሬው የራሱን ትጥቅ የገበሬው እየተነጠቀ እንዲታጠቅና ሚሊሻው ይህንን እንዲወስድ እንደዚሁ በአንዳንድ አካባቢዎች ተግባራዊ እንቅስቃሴ ተጀምሯል። እንግዲህ አንድ የአማራ አርሶ አደር በሬውን ሽጦ የገዛውን መሳሪያ ለሚሊሻ ወይም ደግሞ ከፋኖ ጋር ለሚዋጋበት መሳሪያው እንዲሰጥ ብልጽግና አዟል። ይሄ የሚሆን ነው ወይ? አብሮ የሚታይ ነው የሚሆነው። ወደ ሌሎች መረጃዎች ሲሄድ ወደ ቋራ የሚወስደን መረጃ ነው የማስከትለው። በቋራ በሁለቱም እዞች እንግዲህ የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ህዝባዊ ድርጅት ሁለት ክፍለ ጦሮች በጋራ እያደረጉ ያለው ውጊያ ዛሬም ሁለተኛ ቀኑን ይዟል። እንደ ፋኖ የመረጃ ምንጮች ከሆነ ውጊያው አልተጠናቀቀም። ከ108 በላይ የመንግስት ኃይል ጉዳት አስተናግዷል። ውጊያው ሁለተኛ ቀኑን እንደያዘ ነው። ቋራ ኦሜድላ ክፍለ ጦርና በጌምድር ክፍለ ጦር በጋራ ነው ውጊያ እያደረጉ ያሉት። የጋራ ዘመቻ ነው። እንግዲህ ከሁለት ቀናት በፊት በአጸደ ማርያም ሻውራ እንደዚህ ውጊያዎች ተደርገው ነበር። የደረሰው ጉዳት በዝርዝር አልታወቀም። ዛሬም እንደዚሁ በሻውራ ፋጅት በተባለ ቦታ ከጧት ጀምሮ እንደዚሁ ውጊያ ተቀስቅሷል። ከሻውራ አለፋ ወደ ቋራ ተጨማሪ ኃይል ለመሄድ እንቅስቃሴ በነበረበት ሰዓት ነው በዚህ ቦታ ውጊያ የተቀሰቀሰው። ፋኖ እንግዲህ የገባ ይወጣም እያለ ነው የሚገኘው። ወደ ፍጅት እና ግራርጌ አካባቢ ከባድ ውጊያ ተደርጓል። የጨበጣ ሊባል የሚችል ነው የሚሉት የመረጃ ምንጮች። የገባ የመንግስት ኃይል እንደዚሁ ቀድሞ የገባ ጉዳት ደርሶበታል። በፋኖ በኩል እንደዚሁ ጉዳት እንዳለ የተገለጸው። ካላፋ ሻውራ ወደ ቋራ ተጨማሪ ኃይል ማስገባት በዚህ መስመር ለዛሬው አልተቻለም። መንገድ ተቆርጧል ነው። ከመተማ በሽንፋ በኩል ግን ወደ ቋራ ኃይል እንቅስቃሴ አለ። የድሮን ቅኝት አለ። ግን እስካሁን ድረስ የተለየ ነገር የለም። ከሁለት ቀናት በፊት ሳሊያ በሚባል ቦታ የድሮን ጥቃት ተፈጽሞ ነበር። ዛሬም በዚሁ አካባቢ በተለይ ወንበልጌ ተብሎ በሚጠራው አካባቢ አሁንም የድሮን አሰሳ እየተደረገ ነው። ውጊያው አልቆመም። ከዚህ አካባቢ ቁስለኞች ወደ ቋራ እንግዲህ ቋራ የሚገኝ የመጀመሪያ ደረጃ ሆስፒታል ቁስለኞች እየገቡ መሆናቸውንም እንደዚሁ የዓይን እማኞች ገልጸዋል። ሌላው የድሮን ጥቃት ነው። ዛሬ የድሮን ጥቃት ተፈጽሟል። በሰሜን ወሎ ላስታ ቀጠና እንጅፋት ተብሎ በሚጠራ ቦታ ድሮን ጥቃት ተፈጽሟል። ዛሬ 4 ሰዓት ነው ጠዋት የተፈጸመው። በተፈጸመ የድሮን ጥቃት የደረሰው ጉዳት በዝርዝር እየተጣራ ነው። እንግዲህ ጥቃቱን ተከትሎ በአካባቢው እንደዚሁ ተጨማሪ የድሮን ስምሪትም ነበር ነው የተባለው። በሰሜን ወሎ ግዳን፣ ሰሜን ወሎ ራያ ቆቦ አካባቢና ላስታ እስከታች ድረስ እንዲሁም ደግሞ በአምባሰል ዋድላ
ደላንት አካባቢዎች የድሮን ቅኝቶች እንደነበሩ መረጃዎች ገልጸዋል። ወደ ሌላው መረጃችን ስንሄድ የትላንቱን የፓርላማ ውሎ በተመለከተ የአብይ አህመድን ስለ አሰብ ያነሳውን ጉዳይ ተከትሎ የማነ ገብረ መስቀል የኤርትራው ቃል አቀባይ ምላሽ ሰጥተዋል። የአሰብ ጉዳይ ምላሽ በሰጡበት ጊዜ እንግዲህ በእንግሊዝኛ ጠቅለል አድርገው የገለጹት አገላለጽ አለ። ወደ አማርኛ ሲመለስ የአእምሮና የነርቭ በሽተኞች የተጠቁ ሰዎች የሚል ትርጉም በዚህ ልክ ነው እንግዲህ ጉዳዩን የገለጹት። እነዚህ የስሜት ህዋሶቻቸው መጠቃት የገጠማቸው ሰዎች የህዝብ ብዛትን ለአሰብን ለመንጠቅ እንደ መስፈርት አቅርበውታል በሚል አሰብን ከሆነ በድርድር ካልሆነ በኃይል እንወስዳለን የሚሉት የብልጽግና ሰዎች በዚህ ዘመን የማይሆን ቅዠት ውስጥ ገብተዋል ብለዋል። እንግዲህ ጠቅለል አድርገው ጠንከር ያሉ የእንግሊዝኛ ቃላትን ነው የማነ ገብረ መስቀል የተጠቀሙት። ሌላው የማነ ገብረ መስቀል አብረው ዛሬ ባሳወቁበት የትዊተር ገጻቸው ኢሳያስ አፈወርቂ አዲ ሃሎ ተብሎ በሚጠራው ቤተመንግስት ዛሬ ማለዳ ረፋድ ከደቡብ አፍሪካው ምክትል የዓለም አቀፍ ትብብር ምክትል ሚኒስትር ጋር መነጋገራቸውንም ገልጸዋል። እንግዲህ የደቡብ አፍሪካ ባለስልጣናት ወደ አስመራ ዘልቀው እንደነበረም በዚሁ መረጃ ተመልክቷል። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰቧቸው መረጃዎች እነዚህን ነው የሚመስሉት። በሐሳብ አስተያየት እንዲሁም ደግሞ መረጃዎች አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ